ሰርግ ነው ዛሬ፣ ሰርግ ነው ዛሬ። ቤተሰብ ዛሬ ታሰሩ። አቶ አብርሽ ውሽሚት ታሰሩ። ኤሌሌሌሌሌሌ በሉ እስኪ የምሬ ነው ምላችሁ። ቀልድ ቀልድ ነው። አብርሽ እኮ በልጅ ነው ጫወታ ይሄ ጀመረው ማለት ነው። ልጁን ከእናቱ ነጥሎ እስካሁን የእናት ጡት ልጁ ሳይጠባ እሱ ግን ውሽሚት ቤት ማስቀመጥ ማለት እኮ ነውር ነው። ቤተሰብ ጥባ ጥቤ የተጫወተ ነው ያለ አብርሽ ማለት ነው። እና ታውቃላችሁ መቼም የልጅነት ጊዜ ልጆቹ ጭቃ ሲጠፋጠፉ ልክ እንደዛ ነው ያደረገ ልጁ ማለት ነው። አሻንጉሌት ነው ያደረገ ከእናቱ ነጥሎ። እንዴት ሰው ውሽሚት ቤት ያስቀምጣ? ይሄ ልጅ የሆነ ነገር ቢሆንስ? ገባችሁ? ሰላም ሰላም፣ ጤና ይስጠልኝ ውድና እየተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናቸው? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት እፈልጋለሁ። የኔ ውዶች ማለት ነው፣ የኔ ጠንበላሎች። እንግዲህ ዛሬ አዲስ ነገር ይዤላችሁ መጥቻለሁ። እንግዲህ ዳኒሻና ሜሪሻ ሩታችን የኛ ጀግና የኛ ነበር እንግዲህ ባለቤቱን አሳስራለች ማለት ነው። ለአብርሽ እውነት ለመናገር ይገባዋል። ምክንያቱ እሱ በቃ ልጁ ለሱ በቃ እንዴት ነው ልጅ እኮ አለ አይደለ? ሰው እንዴት ገንዘብ መሰላችሁ እንዴ? ልጅ እኮ ገንዘብ አይደለም። ልክ በቃ የሆነ ብር የተበዳደረ ሰው እንዴት ነው ልክ እንደዛ ነው እያደረጉ ያሉ ማለት ነው። ልጁ በማል የተጎዳ ያለው ልዑል ነው። አብርሽ ግን እሱን እያሰበ አይደለም። ለሱ ግን ጫወታ ነው መሰለኝ። እውነት ለመናገር ለአብርሽ ይገባዋል። አያቸው አሁን ድርቅ ይላል ነገሩ ወደ ክስ ከገባ በኋላ እኔ ስልክ ደውዬላት ነገሮቹን ማስተካከል እችላለሁ፣ ልጁ መመለስ እችላለሁ ይላል። አያችሁ አሁንም እዛ ላይ ናቸው ይላል። ለሜርና ለዳኒ ማለት ነው። ልብ ልብ እየተሰማ ከውሽምት ጋር ተቃቅፈው መጡ። ይሄ ንቀት አይደለም ታዲያ? ይሄ ንቀት አይደለም? ቆይ አብርሽና ቺን ውሽምት ምኑን አይታችሁ ነው የምትደግፉ ማለት ነው? የምሬ ነው የምላችሁ። እናንተ ማይም ናችሁ ግን እዛም ትክክል እዚህም ትክክል ማለት ነው። እስኪ ከቻላችሁ ሩታና አብርሽን አንድ ለማድረግ ሞክሩ። እቺ ውሽምት እኮ በስህተት ነው የመጣችሁ። ገባችሁ? እቺ እኮ ዝምተኛ ሴት ናት። እውነቴ ነው የምላችሁ። ምን ነው የምትደግፉ ግን? የምሬ ነው የምላችሁ። እናንተ በግ ናችሁ፣ የዝሙት በግ ናችሁ። እነሱ ሁለቱ የምትደግፉ ውሽምትና አብርሽ የምትደግፉ እናንተ የዝሙት በግ ናችሁ። ጌታ ነው የምላችሁ። የምሬ ነው የምላችሁ። ምኑን አይታችሁ ነው? እስኪ ከቻላችሁ እንደኛ በትክክል መንገድ ተማሩ ማለት ነው። እኔና አብርሽ ሩታና አብርሽ እንዳይለያዩ እኔ አልፈልግም። እንደዛ ነው የምፈልገው። ገባችሁ? ለዛ እኮ ነው አብርሽ መጣለው። የሚሰራው ስራ ስለሚደብር ለሰዎች ትምህርት ስለማይሰጣ የሚያስጠላው ስራ ነው እየሰራ ያለው ማለት ነው። ለዛ እኮ ነው እህቷ ስለ ክብር ነው የምትናገረው። ወንድ ልጅ ክብር አይፈልጉ ስትለው እንዴት እንደምታናድደ እቺ ቅሌታ ማለት ነው። የአብርሽ እህት ማለት ነው። እቺ እህቷ አይደለችም እኮ እኔ እንጃ። ሁሉም የአብርሽ እህት፣ የአብርሽ ታላቅ ወንድም፣ ሁሉም ውሸት ነው የሚያወራው ከአብርሽ ቤተሰብ ማለት ነው። አንድ እውነት የሚያወራ ሰው የለም። እውነት እናወራ ከተባለ ማለት ነው። ስለዚህ ከአብርሽ ምን ተማራችሁ? ዝሙት በሉ። እኔ ከአብርሽ የተማርኩ ዝሙት ነው። ሴት በየአመቱ መቀያየር። የዛሬ አመት ሩታን አገባ፣ ዛሬ ከውሽምት ጋር ሌላ ነገር ውስጥ ነው። በቃ ሮማንቲክ። በቲክቶክ የተለቀቀ ቪዲዮ ሁላችሁም አይታችኋል። በመሀል ልጅ የተጎዳ ከእናቱ ነጥሎ ውሽምት ቤት ማስቀመጥ። ይሄ ልጅ ቢታመምስ የሆነ ነገር ቢሆንስ? አብርሽ እኮ ነው ተጠያቂ። ገባችሁ? ውሽምትና አብርሽ ናቸው ተጠያቂ። የምሬ ነው የምላችሁ። ታስሮ አይወጡም። 20 ምናምን አመት ነው የሚፈረድባችሁ። ይሄ ልጅ የሆነ ነገር ቢሆን ማለት ነው። ውሽምትና አብርሽ ማለት ነው ያላችሁ ስራ፣ የሚሰሩ ስራ ያለውን በቃ አለ አይደለም። ለእናንተ ሁሉም ነገር ቀልድ ይመስላችኋል። ገባችሁ? ለአብርሽና ለውሽምት ማለት ነው። ውሽምትም የእሱ ተባባሪ ስለሆነች ይሄ ልጅ የሆነ ነገር ቢሆን ውሽምትና አብርሽ የምሬ ነው የምላችሁ እዛ ውስጥ ነው የምትሞቱ። ፑበሉ የምሬ ነው የምላችሁ። ልጅ ገና 6 ወር ያልሞላ ገና እኮ 4 ወር እኮ ነው እናንተ ልዑል
5 ወር እንኳን አልገባም። ገና እኮ ነው። እስኪ ሩታ ከተወለደችው ጊዜ ጀምራችሁ ገብታችሁ ቪዲዮ ማየት ትችላላችሁ። ገና እኮ 4 ወሯ እኮ ነው ሩታ ከወለደችው። 4 ወር ነው 5 ወርን አላውቅም፣ እንደዛ አካባቢ ነው። ግን እንዴት 4 ወር ያልሞላ ልጅ ከእናቱ ነጥሎ እንዴት ውሽሚት ቤት ያስቀምጣል? እስካሁን ማለት ነው። እኔ እንጃ ምኑ ያስችሎ ነው ልጇ አለቅሱ። የሆነ ነገር ቢሆንስ እንደ እናት ማን እንደ እናት እናት እኮ ልጇን አንዴ ታጥባለች፣ አንዴ ትሻለች፣ አንዴ በቃ አለ አይደለም። ማን እንደ እናት አብርሽ እኮ እኔ ነኝ አባቱ ሆነ እኮ አባትክ ማንም አልካደም እኮ አባትነትክ ማን ካደ? ልጁን ለእናቱ መልሳን የተባልክ አንተ ግን ያዙ ልቀቆኝ፣ እዛ ጋ ያንተ ቡችሎች ኝኝኝ ይላሉ በየቤት እየመጡ ማለት ነው። ስራ ፈቲ ሁላ የምሬ ነው የምላቸው። እቺ ውሽምትን ምንም የምትወዱ አላቅም። እቺ እኮ ጋለሞታ ባለትዳርን ያፋታች ጀግና ናት። ሳይፋቱ በፊትም የፍቅር ጥያቄ የጠየቀችው እቺ ጋለሞታ ናት። ምኑ ነው የምትደግፉ? ምኑ ነው የምትወዱ? ሄርሜላ እኮ በትክክል መንገድ እኮ ብትመጣ እኮ ማንም አይጠላትም። እሷ በመጣችው መንገድ እኮ ነው ይህ ሁሉ የተፈጠረ ማለት ነው። በስህተት መንገድ ነው የመጣችው። በሁለቱም መሀል ውስጥ ነው የገባችው። አብርሽና ሩታ ሳይለያዩ ነው የመጣችው። ገባችሁ? እቺ አሁን እነሱ እኮ ተፋቱ፣ እሱም እኔና ሩታ እኮ ተፋታን። ሩታ የአብርሽ ሰራተኛ እሱ እንደፈለገ የመጣ ሲፈልግ ይቀራል፣ ሲፈልግ ሌሊት ግማሽ መጥቶ ልጁን እያያል አለች ሜሪ ማለት እንዳለችው። ሜሪ ያለችው ትክክል ነው። ሩታ ለሱ ሰራተኛ ልጅ ጠባቂ፣ እሱ ደግሞ ከውሽምት ጋር ይላላጣል። አዲስ ሮማንቲክ ውስጥ ነው። ይህ እኮ ብልግና ነው ቤተሰብ ማለት ነው። ሄራቀት ቪዲዮ ያዙብኝ፣ እንዲህ ያደረጉብኝ። ይህ እኮ አንተ በሰራ ስራ እኮ ነው ሁሉ ነገር የተደረገ ማለት ነው። ገባ አይደለ? አንተ የራስን ብታስከብር ዳንና ሜሪም ደግሞ ወደ አንተ ህይወት አይመጡም። የአንተ ቡችሎችም ወደ አንተ ህይወት አይመጡም። አንተ እንደ ወንድ ራስን ብታስከብር ሩታን በዚህ ልክ አንተ ክብርክን ዝቅ አታደርግም። አንተ ክብር አይወድልህም። ወንድ ልጅ ክብር አይፈልጉም ማለት እኮ። ሴት ልጅ ክብር ትፈልጋለች እንዴ? ሴት ልጅ ወንድ ልጅ ክብር አይወድም ማለት? ሴት ልጅ ክብር ትወዳለች? እስኪ ንገሩኝ እንዴ! ወንድ ልጅ ክብር እንደሚፈልግ ሴት ልጅም ክብር ትፈልጋለች። ወንድ ልጅ በክብሩ አይደራደሩም። ሴት ልጅ በክብሯ ትደራደራለች። ብዙ ጊዜ ቡዜ የምትባላ ድረስ ቡዜ የምትባላ ሴትዮ ማለት ነው ብዙ ጊዜ ስለ ክብር ነው የምታወራው። እዚህ ጋር ሰው እየተናገረ ያለው ስለ ሕፃን ነው። እሷ ግን ስለ ክብር ነው። ወንድ ልጅ በክብሩ አይደራደሩ። ጅል ሰገጤ ሴትዮ እንዴት እንደምታስጠላኝ። ስለዚህ አብርሽ እኮ ጅል ነው። ጅል ታውቃላችሁ? ጅል ለልጆ ምን እንደሚያስፈልግ እኔ ነኝ እኮ አባቱ፣ እኔ ነኝ እንደዚህ እኮ እንዴት ሲያወራ እንዴት እንደሚያስጠላኝ እግዚአብሔርን። እኛ እኮ ሁለቱ እንዳይለያዩ አንድ ለማድረግ ነው እኛው የምንጠራው። እሱ ግን ከውሽምት ቂጥ ስር አልወጣም ማለት እንግዲህ ውሽምት ዳቦ በደንብ ሰጣች መሰለኝ። ጋይስ ዳቦ ስለሰጣችሁ ከእሷ ቂጥ አልወጣም። የእሷኔ ታፋ ስር ካልገባዋል እኮ እንደዛ ነው። በቃ ያብርሽ በቃ ይሄ ከአብርሽ የተማርኩን የዝሙት ነው። እናንተም የተማራችሁ ዝሙት ነው። እነዚህ ሁለቱ የሚደግፉ ሰዎች ማለት ነው። እናንተ የዝሙት ተባባሪ ናችሁ፣ በጎች ማለት ነው። ማትነቁ ማለት ነው። ከእነሱ እኛ ምንም የተማር ነገር የለም ከዝሙት ውጭ ማለት ነው። ሩታን ያስተማርከ አንተ ነህ ከመጀመሪያ የጀመርከ ማለት ነው። አንተ በጽጌም ጎትታ ባታመጣ እኮ ሩታ እኮ ሌላ ወደ ዳኒ እና ሩታ ደግሞ አይታወቅም። ድራማ ነው። በድራማ ነው ዳኒና ሩታ ይታወቁ ማለት ነው። ዳኒ የምንም የሩታ ፍቅረኛ አልነበረም። ይህ ሁሉ አንተ ጽጌን ጎትታ ባመጣ ልክ ከዛ ሩታን ከራሙ ጋር አስታወክ። አንተ ሌላ ሴቶችን ጎትታ ታመጣለ። ከዛ አንተ ባደረክ ልክ ሩታም ታደርጋለ። አንተ ካደረከ እኔም አደርጋለሁ። በቃ ይሄ ነው። ሁለቱም እልህ ውስጥ የተገባቡ ማለት ነው። ከመጀመሪያ አብርሽ ነው ብልግና ሲሰራ የጀመረ ማለት ነው። ሩታን እያስተማረ አብርሽ፣ ሩታ እልህ ውስጥ እያስገባ አብርሽ፣ እቺ ሩታ የቀየረ አብርሽ ራሱ
ወንድ ልጅ በክብሩ አይደራደሩ ስትሉ የእሱ በጎች አንዳንዴ ትገርሙኛላችሁ እኮ። እናንተ መቼ እንደምትማሩ መቼ እንደምትነቁ አላውቅም። ሁሌ እንደ በግ ትነዳላችሁ። ስለዚህ አብርሽ እንኳን ታሰረ፣ ውሽምት እንኳን ታሰሩ ኢሊሊሊል በሉ ጋይዝ። እኔ ደስ ብሎኛል። ሰርጌ ነው ዛሬ፣ ሰርጌ ነው ዛሬ በሉ ቤተሰብ እና ይሄን ይመስላል ቤተሰብ። ለማንኛውም ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ።